ዞረልኝ አቦ ለኔ ያዞረልኝ ለእናንተም ያዞርላችሁ እግዚአብሔርን እንዴ እግዚአብሔር ክብሩ ይስፋ። መቤቴ ነው ባለውለታዬ እኮ ነው የኔ ጌታ። ለሱ ምንም ይከፈለዋል አይከፈለውም እንጂ ወርቄንም ሰጠው ነበር ክርስቶስ። እሱ ምን ይከፈለዋል? ጋይስ ይበላኛል ጸጉሬን። አዎ አሜን ክብሩ ይስፋ። እውነት ዘላለም ለዙፋኑ በዙፋኑ ላይ ይንገስ። እውነት እንደሱ ቸርማና አለ አባቴ ሙት ቸር እኮ ነው አባቴ። እኔ እናቴ ደግሞ በባለፈው ኢትዮጵያ ሲሄድ ስንት ነገር አየሁኝ ጋይ ስንት ነገር። በተለይ ከቤታቸው ያባረሩኝ አሁን እኔ ሱቅ ከፍቼ ሲያዩ ምን ይሰማቸዋል? በክረምት ከቤታቸው አባረሩኝ። ኮባ ስር ያደርኩት ክርስቶስን ኮባ ስር አድሬ ያውቃለሁ ጋይስ። ዝናብ እየዘነበብኝ ግን እንደዛ ሙሉ ተኛ ነበረ እና እግዚአብሔር የመተኛትን ጸጋ ሰጥቶኛል። ሰውዬው እያለፈ እያየኝ ይጠቅሰኛል። አሪው ሲሪየስ ጨምዳቃ ስድ ወንድ ደግም የማይመሰለ ማሮቼ ለምንድን ነው የምታረክሱት? ማሮ ያላረክስ እኔ አሁን የማረክሰው ለእግዚአብሔር ክብር ይስፋ ስል ነው። በቃ ክብር ይስፋ የምር። ምን አለ ያኔ ቲክቶክ ቢኖር ኖሮ ማሮቼ። እንኳን ቲክቶክ ታች ስልክም የለም። ማረ ስልክ ራሱ ከነ ነፍሱ የለም። ግን እግዚአብሔር ምን ይሳነዋል አይደል? ምን ይሳነዋል? የነገን ደግሞ እሱ ያውቃል። እኔ አሁን የምለምነው ጤና ነው፣ የምር ጤና ነው። ለልጄ እንድኖር ብቻ። ለምን ለልጄ ካልኖር እኛው ነው ታጥቦ ጭቃ ማለት ነው። ለምን ልጄ መልሶ የኔን ህይወት ይኖራል። ግን እግዚአብሔር ዘመን ተበድሮልኝ ለልጄ ያኖረኝ። ቢያንስ ልጄ ያንን እኔ ያሳለፍኩትን እንዳይኖርብኝ ማለት ነው። ያ ነው ለእኔ ትልቅ ሀብት። ለልጄ መኖር ከቻልኩኝ ያ ትልቅ ሀብቴ ነው። ክርስቶስን ቢያንስ 18 ዓመት እስኪሞላው አሁን 9 ዓመት ሊሞላው ነው። ክረምት ይሞላዋል 9 ከዛን 9 10 11 12 9 ዓመት ነው የሚቀረኝ ማለት ነው። አዎ 9 ዓመት አሁን 9 ዓመት ከሞላ 18 ሊሞላ 16 ራሱ ሆኖት ብሞት ኖርማል ነው ማሮቼ። ለምን ቢያንስ 16 ከሞላው ክፉና ደግ ይለያል። 15 ራሱ ግን አልሞትበት እስከ 18 ከዛም በላይ ልቆይለት። ለምን ቢያንስ አስፈልገዋለሁ 18 ሆኖ ዩኒቨርሲቲ ስገባ አስፈልገዋለሁ። ግዴታ ነው። ያኔ ነው ማስፈልገው። እንዶ ሲያገባ ማስፈልገዋለሁ። ሚስቱ መለበልበው ከሆነ አናቷን ነው የምላት። ሰፈር ጠብቂያት የልጄ ሚስት ካሁኑ ስሚ። ልጄን እንደንቆ መጥፎ አልገጠመኝ። የባሌ እናት በጣም ጥሩ ሴት ናት። የድሮ ኤክስ ባሌ ነገርኳችሁ። ደግሞ የልጄ አባት እኮ አገባ። ከቲቸር ጋር ተጋቡ። አንድ ላይ ነው የሚኖሩት። ልጅ በወለዱ ለልጅ ወንድም በሰጡት ወይ እህት አረሹ በወለዱ እሷ ጋር ሲደርስ አይቁምለት። አዎ ሹ በወለዱ ደግሞ ደግ እመኛለሁ እንዴ? ተይ እግዚአብሔር ደግ ተመኙ ነው የሚለው። ውሽዬ ካምዳውን የምታቀኝ እኮ ነች ሄዳ ያገባችሁ። ድራሿ የጥፋና ማለት ነው። እሷ አቦ እሷንም ከርቶ የእሷን ጓደኛ ያግባ። አሜን። እሷንም ከርቶ የእሷን ጓደኛ ያግባ። አፈር ቢያፈር ያስበላሽ፣ አፈር ያስበላሽ። ኤስቢዬ ቴንኪ ሆዴ ቴንኪ አመሰግናለሁ። ጋይስ አሜን እያላችሁ ነው። ተዋት በቃ ተዋት። እሱን ግን እኔ ደውዬ እንኳን ደስ አለህ። ከዛን ቀለበቴን ደግሞ አውልቄ አዋሽ ኪኪዬ ቴንኪ አዋሽ ወንዝ ውስጥ ከተትኩኝ። ቴንኪ እኔ ፍቅር። እሱን ግን እንኳን ደስ አለህ ለልጅክ። ለምን እንኳን ደስ አለህ ካልኩት ምናልባት እንደው ግን ምን እንዳለኝ ታውቃላችሁ? አባቴ ሙት አንቺ የመጀመሪያም የመጨረሻም ፍቅሬ ነሽ አለ። ለልቤ በልቡ ማለት ነው። ሂጂ ላውራችሁ ማለት ፍቅሬም ረፍት አድርጓል። እንደ አንቺ አይነት ሴት በህይወቴ አይገጥመኝም። አንቺን እኔ ያጣሁት አረብ ሀገር ሂጂ ብዬ የሸኘሁሽ ቀን ነው አለ። ያጣኸኝስ ያን ቀን አይደለም። ሄደህ ሴት ያተራመስክ ቀን። ይመቸው አቦቴ ውሽዬ። እኔ ሲጀመር
የፈለገ ፍቅር ያዘኝ ብዬ ራሴን ብሸውድ እውነት ለመናገር እሱ ያገባ የተባልኩ ቀን አረቀስኩኝ ቀራለኝ። ምንም ቢሆን የልጅ አባት ነው። ከሌላ ወንድ ከመወልድ ከሱ ብደግምና ከዛም ተፋተን ሌላ ቢያገባ አሪፍ ነበር። ምን ይደረጋል? ከሌላ አሳግብቼ አልወልድም ብሞት። ልጄ ሌላ ካልገባሽ እኔ አላናግርሽም አለ። እኔም የማግባት እቅድ የለኝም። ቦይስ ፌክ ቦይስ ኖት ጉድ። ልጅሽም ቦይ ነው ሴትዮ። አብጆ ከነፈላት ተብሎ እንዲወራ ጠበቃ ሆኜ ሚስቶቻቸውን የሚከዱ ወንዶችን እስር ቤት እስካስገባ ድረስ አይግደለኝ። አሜን። ተውኝ እስኪ ጌማ አትላኩብኝ። ሀቢብስ ሀቢብ ምን ነው ቀን በቀን አይናችሁ እያየ አልከዳኝም እንዴ? በቤት ታዩ። እሱም ከሀዲ ነው። እሱንም እስር ቤት ከተዋለሁ። ጠበቃ ስሆን አንዷን ሲከዳ ጠብቄ ይህ ሴኩሪቲ ገና ሲያይን ፈገግ ይላል። ወይ ፈጣሪ! ሴትዮ ጡትሽን ሸፍኝ። ወንዶቹ እንዳለ አይናቸው እኔ ላይ ነው። ገብርኤልን ጡቴው ጥርጥር ብሎ እኮ ነው የሚያሳስቱ። እናቴ ትሙት። የምትሰሙት አሁን እስቲ ጋይስዬ፣ ፊሊተሩ ነው አባቴ ሙስ ፊሊተሩ ነው እንጂ እኔ ጥላሽን ነው የምመስለው። በጣም ሊፍቱን የምንጠብቀው አንድ ሰዓት ስማን ግንባር አብዶ ከናፈላት ሴትዮ ሰው ይነበሻል እንዳትጭሁ። የት ነሽ? ቢልዲንግ ላይ ማሪ ችጋር ገለው ስንት ነው ሽሮ? ስንት ነው ሽሮ? የበጎ አድራጎት የዚህ የኢማራት ማለት ነው 70% መንግስት ነው የሚችለው፣ 30% ብቻ እና የባስ ነው የምከፊው አለ። የባስም አልከፍልም አልኩት፣ በሜትሮ አመላልሰዋለሁ። ስቶስን 30% ብቻ ነው የምከፊው አለ፣ 70% መንግስት። እንዴት ደስ እንዳለኝ። እሱን ሲንግል ማምነኝ የሚለውንም አስመሰክራለሁ። አሁን ኢትዮጵያ ኤምባሲ ሄድና እጽፋለሁ ሲንግል ማም መሆኔ። እናንተ ራሱ ምስክር ናችሁ። አረ ሰውየው ራሱ ደውዬ ምስክር ብሎ የራሱ የድሮ ባል ሀቢ ሰድቡ ስሰድቡ አራፊ ስትሉኝ ልክ እኔ ሲይዝ ፍቅረኛ ደግሞ እያዳሜ እኔ ፍቅረኛ ሲያምርሽ አሁን ደግሞ አግቢ አላገባም። ማን ይቃጠላል? ምን እዳ አለብኝ? ኧረ እኔ አላገባም። አባቴ ነው። እኔ ጀግና ሴት ነኝ። ብቻዬን ህይወቴን ቀይሬ ለብዙ ሴቶች ምሳሌ መሆን ነው የምፈልገው። ሆባርዩ ቦይ ፍቅረኛ ሊኖረኝ ይችላል። የድብቅ ፍቅረኛ ለማናችሁም አልነግርም ካሁን በኋላ። ከሀቢብ ጋር ራሱ ታርቀን ራሱ ሪሌሽንሽፕ ብንጀምር አልነግራችሁም። ንገሪኝ ብላችሁ ከለመናችሁ ትንሽ ዳሩ እነግራችኋለሁ እንጂ ከካሜራ ድብቅ ነው ፍቅር፣ ድብቅ ስድባችሁ መከራ። እባክሽ ንገሪን። ፍቅረኛ አለኝ አሁን ላይ፣ በጣም ደስተኛ ነኝ። እወደዋለሁ፣ አከብረዋለሁ፣ ያከብረኛል። ዲስሪስፔክት አያረገኝም። በጣም ሰው ሪስፔክት ያረገኛል። የምር ነው የምላችሁ፣ የምር በጣም ጥሩ ሰው ነው። ለእኔ መልካም ሰው ነው። ግን ያ ማለት ደግሞ አምጥቼ ነግራቸዋለሁ ማን እንደሆነ አታውቅ። አልነግርም። ድብቅ ሪሌሽንሽፕ ድብቅ አልነግርም። ግን ታገቢያለሽ ካላችሁኝ በፊት የሆነ ሰዓት ላይ ለማግባት በጣም ጓጉቼ ነበር። በጣም ከዛ ኢትዮጵያ ሲሄድ እኮ ነው እኔ ማሮቼ ምን አይነት ልብ እንዳለኝ ግልጽ ያለልኝ። እኔ ትዳርም ምንም አያስፈልገኝም። ስትሮንግ ገውኛ እኔ መርዶ ይመስል ማለት ነው። እዚህ እያለሁ አልተነገረኝም። ኢትዮጵያ ገብቼ አሁን ብዙ በነገራችን ላይ ግን ጋይ ስለምንድን ነው ብዙ ወንዶች ክርስቶስን አታምኑም? ኢትዮጵያ ሲሄድ ራሱ በጣም ጥያቄ ቀረበልኝ ለአግባ አለ። ለምንድን ነው ግን? በፊት እኮ ማንም አይለኝም፣ ያኔ ብዙም አይሉኝም።
ለምንድን ነው ግራ ገባኝ። እኔ ደግሞ አሁን ላይ የማግባትም አላማውም የለኝ። ደግሞ በሰው የሚልክብኝ ሰው አለ። አባቴ ሞት እውነቴን ነው፣ ክርስቶስን ብዬ አልዋሽም። በሰው የላከብኝ አለ ለአግባት ብሎ ማለት ነው። እህቱን የላከብኝ አለ ለአግባት ብሎ እንደ ድሮ ማሬ እስቲ ተይ፣ በህግ አምላክ ላውራበት። ለራሴ ወሬ ናፍቆኛል፣ ሰው ናፍቆኛል። ልጅ ነች ማሮች፣ ለጥቅም ነው ገብርኤልን መፈቀርኩሽ የሚሉኝ ለአግባሽ የሚሉኝ ማሬ ምን ነው መኒ ነው መኒ፣ እዛ ነው ገብርኤልን ለብር ነው ብላችሁ መኒ አሉ። እኔ ሞትኩ እንደ የምሰጠው ለወንድ ብሬን። እኔ ተሳስቼ እንኳን ወንድ እኮ አብረን ምግብ በልተን ልግፈል ሲሉ እንትን ቢዝነስ ስላለሽ ነው ልክፈል እንኳን አልልም እኮ አባቴ ሞት። እኔ ከወንድ ጋር በልቼ የሚያስከፍለኝ ሶል ብቻ ነው። ሶልን አወቃችሁ? ቴንኬኔ ፍቅር ሶልን አወቃችሁ? ቲክታከሩ ጓደኛዬ ማለት ነው፣ እንደ ወንድሜ እሱ ብቻ ነው የሚያስከፍለኝ። አልከፍልም እንኳን ሌላ ይቀርና አለኝ አልኩት። አባቴ ሞት ስቆ እንቲክቲር አፈውዬ አለኝ። ከዛን እኔ ወንድምሽ ነኝ ምናምን አይነው። እኔ እነሱ ጥሩ እንደሆኑ በፊትም አውቃለሁ። ፖሊሶች እኮ ጥሩ ሰዎች ናቸው። እና የትም መሄድ ከፈለግሽ እኔ ፍሪ ከሆንኩ ወስድሻለሁ አብሽር አለኝ እላቸዋለሁ። እኔ መይዘሬ አበደ ውሽዬ። ሁለተኛ ደግሞ ለሳቸው ልደውል ስልኩን ራሱ ሲሰጠኝ ሴቭ ያረኩት አጎቴ የድሮ አባራሪዎቼ ብዬ ነው። ሁለተኛ ደወልኩ እንዴ ለካ እና አባቴ ይሙት ለእናንተ ትምህርት ይሁናችሁ ክርስቶስን። ኖርማል መኪና ውስጥ አሉ እነሱ ናቸው ማለት ነው። ኖርማል ሰው። ይሄ እኮ የለበሰው ራሱ ጃፖኒ ነው። እኔ ገምቺ ካላችሁኝ እንደውም የገመትኩት ናይጄሪያ ምናምን ነበር የመሰለኝ ክርስቶስን። እኔ ፖሊስ አልመሰለኝ። ዱባይ ፖሊስ ብሎ ከነስማቸው ገጭ ሲል እናጎቴ ወይ አምላክ ያልኩኝ። ወይ ይሄ ፈተና ነው። ለነገሩ እንደምወርቅ ዛሬ ፈተና ማወቅ የነበረብኝ ገና ከካር ሊፍቱ ሲጀምረኝ ነው። አልገባኝም እንጂ ውሽዬ። እና ይሄን ሁሉ ድንጋጤ አሳልፌ ራሱ ፈተና ባልፍ ጀግና ነበርኩ። ግን ወደኩ። ደስ የሚል ዜና ጋይስ። እኔ እኮ ስሜ ነው እንጂ ዱባይ የምኖረው ጫካ ውስጥ እኮ ነው የምኖረው ጋይስ። ይሁት ይሄን አዋራው እያችሁት የቻርጃ ድንበር ላይ ነው ያለሁት። እግርና እግሬ ተላላጡ። ወይ ቆይ ቀሚሴ ልክተትበት ጋይስ እንዳይጣሉ። አባታችሁ ትጣላላችሁ። ኤርትራና ኢትዮጵያ ይመስል እነሱ በታረቁበት ዘመን አብዶ ከነፈላት ተብሎ እንዲወራ። ቆይ ማሮቼ እየወጣ አስቸገረኝ። አባቴ ሞት በደንብ ልክተት። በዚህ እሳይ እግሬ ተቃጠለ ጋይስ። እግርና እግሬ እየተጣሉ ብታዩ እዚህ መሀል ጥቁረቱ አባቴ ሙፋይዛ ክሬም ብር ያለቀ። አዩሽዬ እርጅና ኢስ ካሚንግ። ውፍረት ዳይት እኮ ነኝ ጋይስ። እውነት ለመናገር ጣፋጭ አቆምኩ፣ ምግብ ቀነስኩ። አያችሁ ውበቴ መጥቷል። አያችሁ የከሳው። ኮፒ ሊንክ አድርጉልኝ እስቲ ጋይስ፣ ታፕታፕ ኮፒ ሊንክ አድርጉ። አሽብር 100 ድርሃም ብቻ ናት ያለችኝ። 100 ድርሃም እንደወጣች ተመለሰች። ተመስገን ጌታ፣ ጸጋ ካይጓደል። ብሬ እንደወጣች ተመለሰች። በባስ እኮ ነው የመጣሁት በፈጣጣው። ይውጣ አፈር ይብላኝ። እንዴት እንደሚጠርግ ይውት ጋይስ። አፈር ልብላልክ እኔ እናትክ። ወንድ ልጅ እኮ ዱባይ አይምጣባት። ብር እንኳን የለኝ የኔ ጌታ። አብዶ ከነፈሎት ተብሎ እንዲህ ሰው ፈተና ወድቆ እንዲህ አብዳል። እኔ ብቻ ፈተና ወድቄ ደስ የሚል። አይዞሽ ውሽዬ፣ ምን ገና ነው። የዓለምን መሰናክል አልወደቅሽ አንቺ ጠንካራ ሴት። ሲጀመር ከቤት እንደጀመረኝ ይኸው በስሊፐር ነው ከቤት የወጣሁት። አያችሁ ጋይስ፣
ቀሚሴ ሙሙ ተወሽቋል እና ምን ላድርግ እና እግሬ እየተጣሉ ስቃዬን አየሁ። ወይኔ የዱባይ መንጃ ፍቃድ እንደው አንድ ቀርቃሳ መኪና እንኳን በብድር እንዳልገዛ የዱባይ መንጃ ፍቃድ የአሜሪካ እንትን ሆነብኝ። የአሜሪካ ዲቪ እሱን ለመያዝ ስቃዬን አየሁ። ግርም እኮ ነው የሚለው አባቴም መኪና እንኳን ገዝቼ እንዳልገለጥ እንዴት እንደሚያዩኝ አባቴም ቆንጆ ነኝ ይስቃሉ። እንጂ ሴትዮ አይ እርጅና ኢዝ ካሚንግ። እንዳገጨኝ የጠጣ ነው እንዴ ነው የሚያበራው። ዜብራ እንኳን አያቆምም። ስድ ሻወርማ ልብላ እንዴ 100 ብርሽን ከምዘረዝሪ ገብተሽ ሩዝሽን ቢ ሴትዮ አልዘረዝራትችን ብር ልሙት እንጂ እግሬ ተላጣ አባቴ ሙት እግሬ ስረፍት ልውሰድ እግሬ ተላጣ እግሬ ተላጣ ገሂ ፊልተሩ ከዳኝ የእግሬ ተላጣ ጋይስ ተቃጠለ እግሬ። ቁምጣ እኮ አላረኩም ቡታንቲ ብቻ ነው አድርጌ ወጣሁት። እናቴ ትሙት ተላጣ። ይሄንን የሚያውቀው ያየው ሰው ብቻ ነው የሚረዳኝ ጋይስ። እግሩ ተልጦ የሚያውቅ ሰው ብቻ። ወይ ረፍት ይውሰዱ። አሁን ቀላል አያመኝም። ውሃ ራሱ ሲነካ ያቃጥለኛል። ቁምጣዬን አድርጌ በወጣሁ። እንደ ዛሬ የተረገመ ቀን አለ ማሮች። ቁምጣዬን ረስቼ ነው። አይዞሽ የኔ ማሮች አይዞሽ አትበሉ። አይዞሽ ምንድን ነው የሚላጠው? ስጋዬ ነው አማሬ። ሌላ ምን የሚላጥ ነገር አለ? ቡታንቲ ፓንት ማድረግ ያለው ሹ እኔ በባለፈው እኮ ናይፎስ ከወደኩኝ ጊዜ ጀምሮ እኮ ፓንት ማድረግ ጀመርኩኝ። ማለት ድሮም ማድረጋለሁ ብዬ ራሴን አዋረድ። ድሮም ማድረጋለሁ ግን ጋይስ የሆነ ሰዓት አቁሜ ነበር። ሲጨንቀኝ ዝም ብዬ ሄዳለሁ። ሺቴን አድርጌ ዝም ብዬ ባዶዬን አባቴ ሙት። ከዛም በባለፈው ናይፍ ውስጥ ወደኩኝ። አትበሉ ማሮቼ። ምን ላርግ ታዲያ? ቡታንቴዎቹ እዚህ ጋር እየከረከሩ አቃጠሉኝ። ምን ላርግ አባቴ ሙት። ሲሰለቸኝ ምን አደረግኩኝ? አውልቄ መሄድ ጀመርኩ። በባለፈው ሺቲ ተረክቤ እንዲህ በፌስታል ሙሉ ነው ሺቲ ፌስታሉ ላይ እንዲህ ቁጭ ላለ ፌስታሉ አንሸራቶ እንዲህ ግልብጥ ነው ያልኩት። ወይኔ ቅሌት ያን ቀን ወይኔ ቅሌት እግዚአብሔርን እንደዛን ቀን ተዋርጄ አላውቅም። ያው ብዙ ሰው የለም እንጂ በካሜራ ይዘው ቢሆን ኖሮ እንደ ዘመኑ ካሜራ ቢቀዱኝ በስማ ወይኔ ውሹ እናቴ ትሙት። ቲክቶኬንም ደልቼ ነው የምጠፋው። አባቴ ሙት። እኔ እናንተን ስድብ አልችለው። በኢየሱስ ኧረ ትሰድቡኛላችሁ። ኧረ በኢየሱስ አስባችሁታል? በእንደዚህ አይነት ጉዳይ ተዋርጄ ሁሉም አለው ግን ውርደት ነው ወይ? ከዛን ጊዜ አልኩኝና አባቴ ሙት 11 ብሬን አውጥቼ 2 እሽግ ቡታንቲ ገዛሁኝ። ትላልቁን እስከዚህ የሚያክለው እሱን እየከስክስ በሉት። እሱን እያረኩ ነው የምወጣው። ግን አሁን ቁምጣዬን አረጋለሁ። ቁምጣ አሉኝ 3 ቁምጣ ምርጥ ቁምጣዎች እግሬ እንዳይጣላ ያረጋል። አምላኬ ሆይ አንዱን ሀብታም ታረጋለህ ሚሊየነር፣ አንዱን ደሃ ታረጋለህ፣ አንዱን መካከለኛ ታረጋለህ። እዚቹ ጋር እዚቹ ዱባይ ጋር ማታየው ጉድ የለም። አንዱ መንገድ ይጠርጋል፣ አንዱ የሚይዘው ሬንጅ ሮቨሪንግ መኪና። ጋይስ ታፕ ኮፒ ሊንክ አድርጉልኝ እስቲ ማረው። እግዚአብሔር ክብር መድኃኒዓለም ክብር ምስጋና ይግባው። ሰርቼ 7 አመት ያላለፈልኝን ጋይስ 7 አመት እድሜ ልክ 7 አመት ዱባይ ነው እንጂ ኢትዮጵያ እድሜ ልክ ሰው ቤት ሰርቼ ያላለፈልኝ ጋይስ። ለፍልፌ እኮ ነው ያለፈልኝ። ሰው በምላስ ያልፍለታል፣ እኔ በምላስ አለፈልኝ። አረ ክብሩ ይስፋ አባቴ ሙት። 10 ምናምን አመት እድሜ ልኬን ማዘር ከሞተች ጊዜ ጀምሮ የሰው ቤት ማቅቄ ሰርቼ ፈቃለ